እንኳን ለ2018 ዓመተ ምህረት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤ ያደረሰና ያደረሳችሁ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዘንድሮ 2018 ዓመተ ምህረት በሚከበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤ የአንድ ትልቅ አባት ብፁዕ አባት እንግዳ አርገን ይዘን ቀርበናል። አሁን ወደ ብፁዕነታቸው ቤት እየገባን ነው። በመርሃ ግብራችን በአጠቃላይ በመናደርገው ውይይት ሁሉ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ብፁዕ አባታችን ቡራኬው ይድረሰን። እንኳን አደረሳችሁ። እንኳን ለብርሃነ ትንሣኤው እንኳን አደረሰዎት ብፁዕ አባታችን። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና ምእመናት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዚህ በዘንድሮ በ2018 ዓመተ ምህረት የትንሣኤ በዓል መርሃ ግብራችን መሰረት አንድ ብፁዕ አባት ቤት ፕሮግራም አድርገናል። ቆይታ እናደርጋለን። እኒህ ብፁዕ አባት ብፁዕ አቡነ ሳዊሮስ በሰሜን አሜሪካ የቴክሳስና አካባቢው ሀገረ ስብከት ሊቀ ጳጳስ ናቸው። ብፁዕነታቸው እንደ እግዚአብሔር ቸርነት እንደ እግዚአብሔር ፈቃድ ወደ ኢትዮጵያ መጥተው ነው ያገኘናቸው። በዚህ በመንበረ ፓትርያርክ ጠቅላይ ቤተ ክህነት መንበረ ጵጵስናቸው አግኝተናቸዋል። ከእሳቸው ጋር እንግዲህ ቆይታ እናደርጋለን። እስከ መርሃ ግብራችን ፍጻሜ ድረስ ከእኛ ጋር እንድትቆዩ በአክብሮት ጋብዛለን። ብፁዕ አባታችን በቅድሚያ ቡራኬው ይድረሰን ላለሁኝ። እንኳን ወደ ኢትዮጵያ በሰላም መጡ ብፁዕ አባታችን፣ እንኳን አደረሰዎት እንላለን። ብፁዕ አባታችን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለ2018 ዓመተ ምህረት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤ ያደረሰና ያደረሳችሁ። እንኳን ደህና መጣችሁ። እንኳን ደህና ቆዩን ብፁዕ አባታችን። እንግዲህ ወደ ሀሳባችን ወደ ውይይታችን ከመሄዳችን በፊት በዓሉን የሚያበስር እንደ ኢትዮጵያ ስርዓትና ባህል ወግ መሰረት ህብስተ መና ወይነ ቃና ተዘጋጅቷልና በመጀመሪያ ብፁዕ አባታችን ይህንን ህብስተ መና ወይነ ቃና እንዲባርኩልን በአክብሮት እጠይቃለሁ። እሺ፣ እግዚአብሔር ይባርካችሁ። ጸሎት እናድርግ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ ዘአምን ወእትማሐፀን እክህደከ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንተ ይእቲ ስምዐ ማርያም ጽዮን ለዓለመ ዓለም። ሕያውና ባህያዊ የህይወት ባለቤት የህይወት መገኛ የህይወት ራስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔዓለም ስለ ህይወቱን ጤንነቱን ስለነገስከን በህይወት ጠብቀህ ከዚህ ሰዓት ከዚህ ዕለት ከዚህ ጊዜ ከዚህ ዓመት ስላደረስከን መልካሙን ነገር ሁሉ ስላደረግልን
ብርሃነ ትንሣኤህን እንድናይ እድሉን ስለሰጠህ ስለ እንድንወድህ እንድናመልክህ ስምክን እንድንጠራ እንድንቀድስ ሁልጊዜ እኛ ጋር ስለሆንክልን ይህን እድል አብዝተህ ስለሰጠህን ክብር ምስጋና ውዳሴ አምልኮ ከዘላለም እስከ ዘላለም ድረስ ለአንተ ብቻ ይሁን። ክብርና ምስጋና ለቅዱሱና ቡሩኩ ስሙ ይሁን እንላለን። ቸሩ ሆይ በዓሉን የሰላም የፍቅር የበረከት የፈውስ የረድኤት በዓል እንድታደርግልን እንለምንሃለን እንማልድሃለን። የትንሣኤህም በዓል የሚያከብሩትን ሁሉ በሩቅም በቅርብም ያሉትን በሰማያውያን በምድራውያን በረከቶች ባርካቸው አክብራቸው። የሚያከብሩኝን አከብራለሁ ብለሃልና የሚያከብሩህን ሁሉ እንድታከብራቸው እንለምንሃለን እንማልድሃለን። ስለ ቅዱሱ ስምህ ስለ እናትህ ስለ ቅድስት ድንግል ማርያም ስለ ወላዲተ አምላክ ብለህ አሜን። አቡነ ዘበሰማያት የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ ከታላቁ አባታችን ከብፁዕ አቡነ ሳዊሮስ በሰሜን አሜሪካ የቴክሳስና አካባቢው ሀገረ ስብከት ሊቀ ጳጳስ ጋር በዓሉን በተመለከተ ቆይታ ይኖረናል። እስከ መርሃ ግብራችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ብፁዕ አባታችን እንግዲህ እግዚአብሔር ፈቅዶ ከረጅም ዓመታት በኋላ ወደ ኢትዮጵያ መጥተዋል። በእርግጥ ያው እንደሚታወቀው በዓመት 2 ጊዜ የቅዱስ ሲኖዶስ ስብሰባ ያው ይመጣሉ። ነገር ግን ከዚያ ውጭ ባልተለመደ ማለት እስካሁን ድረስ ከሁለቱ ከግንቦት ርክበ ካህናትና ከጥቅምት ሲኖዶስ ውጭ አይተነውት አናውቅም ነበር። ዘንድሮ ግን በዚህ በጾሙ ወራት ከኛ ጋር አሳልፈዋል። እዚህ መጥተዋል። በጣም ደስ ብሎናልና ብፁዕ አባታችን እንደው አሁን የመጡበት የተለየ ምክንያት አለ ወይስ ደግሞ እንደው በኢትዮጵያ ያለው የበዓል አከባበር ናፍቆት ነው? እንደው በዚህ ብንጀምር ብፁዕ አባታችን ሲግለጹልን። እግዚአብሔር ይስጥልን። እንግዲህ በእውነት እግዚአብሔር መቼም ፈቃዱ ሲሆን መውጣታችንም መግባታችንም በእሱ የተወሰነ ነው። በመነሳታችን በሁሉም ነገር እግዚአብሔር የእግዚአብሔር ስምሪት ነው። ምንም እንኳን እኛ ባናውቀው በዓለም ያሰማራን የሚሰበስበን እሱ ነው እና ያው እንደተለመደው እንደሚታወቀው የቅዱስ ሲኖዶስ ምልዓተ ጉባኤ ከዓመት 2 ጊዜ ይሆናል። በግንቦትና በጥቅምት ይሆናል። በዚያ እንመጣለን። ያው የግዴታ ነው። የሲኖዶስ አባል ከሆነ ማንም የሲኖዶስ አባል አይቀርም። በዚያ እንመጣለን። እውነት ነው። አሁን ደግሞ ለየት ያለ የመጣሁበት ምክንያት እኔ ብቻ ሳይሆን ሌሎችም ሌሎች አውጭ ብቻ እንኳን እኔ ነኝ። ከዚሁ አካባቢ ደግሞ እኔ ጋር 1-4 ነን። በየዓመቱ ብዙ ሊቃነ ጳጳሳት ይመደባሉ። ከብፁዕ ቅዱስ አባታችን ከብፁዕ ስራ አስኪያጅ ከብፁዕ ዋና ጸሐፊ ጋር አብረው የሚሰበሰቡ አሉ።
እና 3 ወሩን እንካፈለዋለን እና በዚያ ለ3 ወር የተመደቡት አባቶች ይመጡና ጉባኤውን ተካፍለው ቤተክርስቲያናቸውን ወክለው የሚቀርበውን ጥያቄ አይተው እንዴት እንደሚሰራ ተመልክተው ጥያቄም ካላቸው ጥያቄያቸውን ጠይቀው አብረው ወስነው እኛም ለዚህ ከየካቲት ጀምሮ እስከ ሚያዝያ መጨረሻ እስከ ግንቦት ድረስ እስከ ርክበ ካህናት ወይም እስከ ሲኖዶስ ጉባኤ ድረስ እስከዚያ ድረስ እኛ ስለተመደብን ያንን ጉባኤ ለመሳተፍ መጥቼ ነው። በዚህ ምክንያት ነው የመጣውና በመምጣቴም ደስተኛ ነኝ። ደስ ብሎኛል። ጾሙንም ከዚህ በማሳለፌ ደስተኛ ነኝ። ስላየሁትም ነገር ሁሉ በጣም ደስተኛ ነኝ። ምክንያቱም ያው ሀገራችን ጸራ ጸዋዕሪተ እግዚአብሔር አባቶቻችን ብዙ ጊዜ እንደሚሏት እግዚአብሔርን ክርስቶስን የተሸከመች ጸዋዕሪተ ክርስቶስ ሀገረ እግዚአብሔር በእውነት ይሄ ቀልድ አይደለም። በእውነት ንጉሷ ክርስቶስ ይሆንላት። ንቦች ለአውራቸው ማር ሳይሰሩ አያድሩም ይባላል። እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ምድር ለንጉሷ የክብር ምስጋና ሳታቀርብ የክብር መስዋዕት ሳታቀርብ የክርስቶስን ስጋውን ደሙን ሳትቀበል አትውልም። በእውነት በጣም ሌሊቱም ቀኑም እንዲያው በሁሉም ሰዓታት እግዚአብሔር የሚመሰገንባት ስለሆነች በእውነት ጸዋዕሪተ ክርስቶስ ሀገረ እግዚአብሔር እግዚአብሔርን የተሸከመች። አንዳንዶች በእውነት በውጭ አሉ ስለ ኢትዮጵያ አምልኮ ሲናገሩ ኢትዮጵያ ገነት ሰዎቿ መላእክት ናቸው ይላሉ። መተው ምስጋናውን እያደመጡ ነው። እንዲያንፈርድባቸውም እኛ እንዴት መላእክት ይላሉ። አንዳንድ ጊዜ ስንርቅ ነው የምናውቀው። እውነት ለመናገር የሚገባንም እንዳለው በተቻለ መጠን እንዲያው በዚህ በጾሙ ቢደክመኝም እንኳን አንዳንድ ጊዜ ወይ አጠገቤ ያው በኦንላይን እከታተላለሁ። ድምፁ ይናፍቃል። ይገርማቸው የቤተ ክርስቲያናችንና በእውነት ሀገራችን ሁልጊዜ የምትናፍቅ ሀገር ናት። በአየሯም ጠባይ በአምልኮቷም በሊቃውንቱ በሁሉም ነገር በካህናቱ በምዕመናኑ በአብያተ ክርስቲያናት አያያዙ በልማቱ በእድገቱ በሁሉ ፍጥነት ትቀርማለች። የቤተ ክርስቲያን ያለው እድገት እንዲህ በቀላሉ የሚታይ አይደለም። እግዚአብሔር ነው የሚሰራው እና ደስተኛ ነኝ በቆይታ ያለ ማለት ነው። አበዛሁባችሁ፣ ይቅርታ። አመሰግናለሁ ብፁዕ አባታችን። በጣም ደስ የሚል መግለጫ ነው። እንግዲህ የዛሬው ውይይታችን በዚህ በዘንድሮ ዓመት የሚከበረውን የትንሣኤ በዓልን ምክንያት በማድረግ ነው የምንወያየውና እንደ ወደዛ ከመሄዳችን በፊት ብፁዕ አባታችን ያው እንደሚታወቀው እኔም ማውቀውት ምናልባት የዛሬ 20 ዓመት ነው በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ አሁን መንፈሳዊ ኮሌጅ ተብሏል። ያን ጊዜ ከፍተኛ መንፈሳዊ ትምህርት ቤት እየተባለ የሚጠራ ትልቅ ተቋም ነው። እንግዲህ በዚህ ተቋም በጣም በርካታ አባቶች ተምረው ለዚህ ለታላቁ ለማዕረገ ጵጵስና በቅተዋል። ከነሱ መካከል ደግሞ ብፁዕነቶም በሰዋስወ ብርሃን ነው እንግዲህ ቆይታ ስለነበረኝ ማለት ነው ከብፁዕነቶ ጋር። ከዛም በፊት እንግዲህ በሀገራችን በተለያዩ መንፈሳዊ ትምህርት ቤቶች የተለያዩ የቤተ ክርስቲያን ትምህርቶችን የተርጓሚ ትምህርቶችን ሁሉ ሲከታተሉ እንደነበረ ያው ሁላችንም እናውቃለንና እንደው ከትምህርት ቤትም ጀምሮ ሊሆን ይችላል፣ ከዛም በፊት ሊሆን ይችላል። እንደው የትንሣኤን በዓል እንዴት ነበር የሚያከብሩት? ምን ይሰማዎት ነበር? እንደው ከዛ እንጀምር እስኪ ብፁዕ አባታችን። ይሁን፣ ጥሩ ነው። በእውነት የትንሣኤን በዓል ቤተሰቦቻችን ጋር ሳለን ያው እንደ ቤተሰቡ እንደ ክርስቲያን ቤተሰብ አከብር ነበር። ከዚያ በኋላ ደግሞ እንደ መምህሮችን እያየው
ከዚያው አካባቢ ከሆን የትንሣኤ ወደ ቤተሰቦቻችን አንዳንድ ጊዜ ጎራ እንላለን ትንሣኤን ለማክበር። ያም ባይሆን ከዚያው እናከብራለን። ቤተክርስቲያኗን ያው ቤተክርስቲያኑ እኛ ዝግጅትም የምንለው አከባበርም የምንለው በዚች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብነት ትምህርት ቤት ከገባን ጀምሮ የቤተክርስቲያኑን ዝግጅት ብቻ ነው ዝግጅት የምንለው። እኛ እንደው በእውነት ሲያደርጉት እናያለን እንጂ እስከዚያ ድረስ ነው። ከዚያ ጀምሮ እስከ ሆነ ድረስ እንደዚያ ነው እና በዚያው በመምህሮቻችን ቤት በዚያው በትምህርት ቤታችን እናሳልፋለን። አንዳንድ ጊዜ ከቤተሰብ ወጣ ያለውን ወንዝ የተሻገረውን ተማሪ ምዕመኑ ያውቀዋል፣ ወዳጅ ይሆናል። ወደ ቤቴ ጎራ በሉ ይላል፣ ትንሣኤ ጋር እኛ ጋር አሳልፉ ይላል። ወይም መምህሩ ራሳቸው ተማሪውን እዚያ ያለውን ተማሪ ይጋብዛሉ። እንደዚያ ነው። ከዚያ ውጭ ደግሞ በየአካባቢው ግብረ ሰላም የሚባል አለ። በአንድ አካባቢም ደግሞ ያክፋ የሚባል አለ። ግብረ ሰላም የሚባለው በተለይ ከትንሣኤ እስከ አግብኦተ ግብር ወይም ደግሞ እስከ ዳግም ትንሣኤ ድረስ በጣም ኃይለኛ የሆነ ርብርብ አለ። ካህናቱንም በመካፈል ምዕመኑ በየቤቱ እንዲገቡለት በጣም እና ተማሪ ተገንቶ ነው ወደ ቤቱ ካልሄደ ምን ካልሄደ እዚያው ሀገራችን በጣም ያው የታወቀ ነው። ተማሪውን አክባሪ ነው። የነገ ጌታ የነገ ካህኑ እንደሆነ ያውቀዋል። ምዕመኑ የተማረ ነው። አምኖበት ነው ሁሉንም የሚሰራ። ቀለብም ያው መስፈር እንበለው በቁራሽ መልክ ይሄድ እንጂ ልጆቹ የልጆቹን ዳቦ ተካፍለን የልጆቹን እንጀራ ተቋርሰን ነው የምንኖረው እና በዓመት በዓልም ህዝቡ ያስበናል፣ በደንብ ያስበናል። መምህሮቻችንን ከዚያ ትምህርት ቤት ስንውል በጣም ነው የሚሰማቸው፣ በጣም ነው የሚጨነቁ እና በዚህ አይነት መልክ ነው እዚያ ትምህርት ቤት ስንውል ዝም ብለን አንውልም። ወይ መምህሩ ከቤታቸው ጊዜ ያዘጋጃሉ፣ ወይም አንዱ ቤት እንሄዳለን፣ ወይም ግብረ ሰላም ይሆናል። በዚህ ነው እንጂ ደግሞ ቤተክርስቲያኑ ሁሉ ነገር አለ። ቤተክርስቲያኑ በበረከት የተሞላ ነው እና በዚያ መልክ ነው የምናሳልፈው። አመሰግናለሁ ብፁዕ አባታችን። እንግዲህ ደግሞ ትንሽ ወደ ውጭ ዓለም ደረስ ብለን እንመጣለን። እንግዲህ እንደሚታወቀው ቅድም እንደገለጽኩት ብፁዕነትዎን የማውቀው ሰዋስወ ብርሃን ነው፣ ከዛሬ 20 ዓመት በፊት ማለት ነው። ከዚያ በኋላ እንደተመረቁ ወደ ውጭ ዓለም ሄደዋልና ወደ ውጭ ለመውጣት ምንድን ነበር ምክንያቱ? ከዛ ደግሞ የነበረውት አገልግሎት ወደዚህ ወደ ታላቁ ወደ ሊቀ ጵጵስናስ እንዴት መጡ? በማን ተሾሙ? ከዚህ ጀምረን በሰሜን አሜሪካ ደግሞ ያለውን የበዓል አከባበር የዚህ የትንሣኤ በዓል አከባበር ምን እንደሚመስል በተለይ ኢትዮጵያ ከሀገራችን ያለው የበዓል አከባበር ልዩነት ይኖረዋል ወይስ እንዴት ነው? ይህን ጨምሮ ቢገልጹልን። እንግዲህ ቅድም እንዳሉት መጋቤ ምስጢር ከተለያየን 30 ዓመታችን ነው። ከኢትዮጵያ ከወጣው 30 ዓመት ሆኖኛል። ኤጲስቆጶስነት ከተሾምነ እኔ ጋር ካሉት ጋራ ማለት ነው ወደ 19 አልፎ 20ኛውን ይዘናል። የ20 ፈሪ ላይ ነን። ያው የ20 ላይ ነው እንጂ ወደ 20 ፈሪ ማልፈነዋል። በጥር አልፏል። ጥር 13 ቀን እና ጊዜው እንደዚህ ነው። የጥሪ የቀረበልኝ ከአቡነ ይስሐቅ ኒውዮርክ፣ ከአቡነ መልከጼዴቅ ካሊፎርኒያ፣ ከሊቀ ካህናት ውሳኔ ካናዳ፣ በእነዚህ ቀረበልኝ። የአቡነ መልከጼዴቅን ፊትም አውቃቸው ስለነበር ሳስገባው ወደ እሳቸው አለፈ። ካሊፎርኒያ ሄድኩ። ያው ካሊፎርኒያ ነው መጀመሪያ ግሪን ካርድም መኖሪያ ፈቃድ ሁሉ ያገኘው። እንደዚህ ያልኩም ከዚያ ነው። አቡነ መልከጼዴቅ ናቸው የተቀበሉ። ያው
የሚታወቁ ናቸው። አንቂ ክፍል ናቸው። ምንም እንኳን እሳቸውና እኛ ተቃራኒ ብንሆን እኛ ያው ቢቀሰቅሱን አንሰማም። እሳቸው ከሌላ ፕላኔት እንደመጡ አድርገን ነው የምንቆጥራቸው እና የነቁ የበቁ አባት ናቸው። አንዳንዶቹ ከዚህ ሲሄድ እንዲያው ከኮልፌ ወጥተህ ኮልፌ ገባ ሲሉኝ ነበር እና ትምህርት ቤት ነው እንጂ የገባህ አገልግሎት አይመስልም ይላሉ። እንግዲህ ወዲያው እንደተመረኩ ከሰዋስወ ብርሃን አልወጣሁም። ቅድስት ሥላሴ 2 ዓመት ከመንፈቅ ተቀምጫለሁ። እዚያ በኋላ ነው ወደዚያ የሄድኩኝ። ቅድስት ሥላሴ የስብከተ ወንጌል ኃላፊ በዚህም በአራዳው አካባቢ አብረህ ኃላፊነቱን ያስተብዬ እንደዚያ እንትንል ነበር፣ አገለግል ነበር። ደግሞ በብፁዕ አቡነ ገሪማ እየታዘዘ መንበረ ፓትርያርኩ ሌላ ሰው እየተተካኒ በዚህ በሆሳዕና ተልእኮ አለ አይደለ? በዚያ አገለግል ሄድኩኝ። የትምህርት ሰጥ ነበር፣ አብሬ ሲሚናር ሲሰጥ አብሬ ሄድኩኝ። ፊልጶስ ዘመቻ በፊት እኛንም አባ የጀመርነው ሀባ በራ ሊቀ ጉባኤ አበራ ጋራ እና ግሩም የሆነ እንቅስቃሴ የነበረበት ጊዜ ነበረ እና በመጨረሻም ደግሞ በዚህ ቃልቲ ገብርኤል ወደሚባል ለስንት ወር እንደሆነ አላውቅም፣ ትንሽ እንደ አለቅነት እስመ መምህረ ሕግ ተብሏል ይቻለሁኝ። 1-3 ሊቃነ ጳጳሳት ተመድበው ያውም ትላልቆች ወደዚያ ደርሻለሁ። እንደው ወጉ ደርሶኝ ከዚያ በኋላ ነው ወደዚያ ሄድኩኝ። እንግዲህ ፈቃደ እግዚአብሔር ነው ያልኩም ቅድም እንደዚያ ነው። በዚያ በቆይታችን የምናከብረው አሁንም የቤተ ክርስቲያኑን በዓል ነው። በዓል የምንለው እኛ በቤተ ክርስቲያን ያለውን የዛን ጊዜ ደግሞ እንዳሁን ሊቃውንቱም አልበዙ፣ ካህናትም አልበዙ። እንደው ሁሉንም እኛ ለመሆን እንትን እንሞክራለን። የጠፋም ዜማ ካለ እንደምንም ጠይቆ አንዳንድ ጊዜ ካሴት ፍላኩልን እንላለን፣ እንደዚያም እንላለን። ያው በዓል ሲሆን ልደትም ጥምቀትም ትንሣኤም ወይም የኛው የዓመት በዓል ሲሆን በዓለ ንግስ ያን አጥንተን የቻለ ስቡህ ብሎ ይቆማል። ካልተቻለም ደግሞ ምልጣኗን አመልጥሞ እንደው እንደዚያ ብሎ ህዝቡ የከበሮ ድምፅ ሰምቶ ከዚያ ከበሮ የሚመታ ካለ ከዚያ ንሽ የሚያነሳ ካለ እንደ ብርቅ ነው ዜማ የሚያውቅ ከተባለ እና እኛው መነኮሳቱ እንዳሆኑ ሊቃውንቱ ሳይበዙ እኛው መነኮሳቱ ተዘጋጅተን አጥንተን ያው እንደ ሁኔታ እንደ አቅማችን እናደርግ ነበር እና ዝግጅት የምንለው እሱን ነው። ከዚያ በኋላ ያው የዕለት ሁለት ያው ትንሣኤውን ለማክበር ያለው ሰው አለ። እኛ በትንሣኤ ዕለት ቦታችን ለቀን አንሄድም። በዚያው እኛን ያለ እዚያው መጥቶ ያከብራል። ለምሳሌ ብቸኛ የሆነ ዲያቆን ካለ ብቸኛ የሆኑ ገና አለ አይደለ እንደመጡ ያሉ እነ ሙሃዮች ካሉ እና አባሆች ካሉ እነሱን ይዘን እናከብራለን። እንደዚያ ነው። ያዚህ የውጫውና ያዚህ አንድ አይደለም። ከዚህ በብዛት ሰው ይገኛል። ምን ይገኛል? እዚያ በብዛት ሰው ስለማይገኝ ያው በዓል የምንለው በጣም ትልቅ በዓል አድርገን የምንዘጋጀው እንትኑ ነው ለበዓሉ ለቤተ ክርስቲያኑ በዓል ነው። እዚያ በማግስቱ አንድ ቀን ብቻ ነው የሚከብ። በማግስቱም ሰው ወደ ስራ ይገባል። እንደዚህ እንደ ኢትዮጵያ አይደለም አከባበሩ እና በዚህ መልክ ነው ስናከብረው የነበረ። አመሰግናለሁ ብፁዕ አባታችን፣ በጣም የሚመስጥ ታሪክ ነው። እንግዲህ ደግሞ ትንሽ ወደ ኢትዮጵያ ደግሞ መመላለስ ያለ ነገር ነውና ሰዋስወ ብርሃን በነበረውት ቆይታ ሁላችንም የምናውቀውት የትምህርት ቤቱን ትምህርት እየተከታተሉ በተለይ እንደው እንደ ብቸኛ ታሪክ ነው የብፁዕነቶ በሰዋስወ ብርሃን ቅዱስ ጳውሎስ እዛው ባለው ቤተክርስቲያን ማለት ነው
የሰንበት ትምህርት ቤት ወጣቶችን እየሰበሰቡ በማስተማር ነው የሚታወቁት። እንግዲህ ያን ጊዜ ካልተሳሳትኩት በስተቀር አባ ተስፋ እየተባሉ የሚጠሩበት ወቅት ወጣቶችን ያስተምሩ ነበረ። እንደው ያን እንዴት ይገልጹታል? እንዴት ያስታውሱታል ብፁዕ አባታችን? በጣም ደስ የሚል ታሪክ ነው። የሰንበት ትምህርት ቤት ብቻ ሳይሆን ስብከተ ወንጌሉም ከዚያ በፊት ስላልተለመደ ከቦታው አባ በእሴ ሰላም የሚባሉ አባት የማታውን ፕሮግራም ጀምረውት ነበር። እሳቸው ሲሄዱን የነበርኩ በዚያ የተተካው የሰንበት ትምህርት ቤቱን ብቻ ሳይሆን የኮሌጁንም ተማሪ እየመደብኩ የማታውንም ትምህርተ ወንጌል በአግባቡ እንዲሰጥና እንዲጠናከር አድርጌያለሁ። እና ያ ቆይታ ጥሩ በጣም ጉሩም የሚለው አንድ ልጆቹ እንደ የቅድስና ጊዜያችን ነው። እነ መላኩ እነ ፈለቀ የሚባሉ አሉ በውጭ በጣም ያን ጊዜ ያደንቁታል። እንዴት ያለ ጊዜ ነበር በእውነት ሰንበት ትምህርት ቤቱ የጎለበተበት። በክረምት አዲስ ኪዳን፣ ብሉይ ኪዳን፣ የቤተ ክርስቲያን ታሪክ አስፈላጊው ነገር ዶግማና ቀኖና ይሰጥ ነበር በመምህራኑና በደቀ መዛሙርቱ ለተማሪዎች እና ስልጠና ይሰጥ ነበር። በጣም ነበር የሚወዱት ያን ጊዜ። እንደዚያን ጊዜ የተጠናከረበት ጊዜ የለም ይላሉ። ግን እዚያ በፊትም ጎንደር በክብረ መንግስት መድኃኔዓለም ከየኔታ መንክር ሊቃውንት መንክር እዚያ ጉባኤ ቤት ስለነበርኩ የስብከተ ወንጌሉም ኃላፊን የነበርኩኝ እና አባ ጽጌና ማነው አሁን አቡነ ሰላማ እንደገና አባ ብርሃነ ሕይወት አሁን አቡነ ዮሐንስ ሰንበት ትምህርት ቤት ነው፣ ግን አብረን ነው። ሰንበት ትምህርት ቤቱን እንግዲህ በሁሉም አላቸው የሥራ ዘርፍ እንትን ይላሉ። ተማሪውን የሚቆጣጠረው የሚያገለግለውና ከዚያም በስብከተ ወንጌል ሳገለግል ነበረ። እዚያ ጀምሮ ነው ደግሞ ይገርማችኋል። ከያው መቼም ትምህርት ቤት አይደለ መነኮሳት ናቸው መምህሮቻችን ያስተማሩን። ዳዊት ያስተምሩናል። ሌላ እንዲሁ አዲስ ኪዳኑን አርጋኖኑን ብሉይ ኪዳንም ያስነብባሉ። እንደዚህ አድርገው አስነብበው ግስ አስጠንተው በጣም እርባታ አስረብተው ርባ ቅምር ሁሉም እንትን ብለው ለቅኔ ቤት መንገዱን ጠርገውልን ነው የሚልኩን። እና ደግሞ የፍትሐ ነገሥት መምህራን ናቸው። እንደዚያ ናቸው፣ የበሰሉ ናቸው። በሄድንበት ሁሉ በጣም እንደ ልባችን እንድንንቀሳቀስ ጥያቄያችን ውድድራችን ከምሁራኑ ከመምህራኑ ነው እንጂ ተማሪዎች ብቻ አልነበረም። ያ በሄድንበት በቅኔ ቤት ስንሄድ በዜማ ቤት ስንሄድም እንደገና በትርጓሜ ቤት ስንሄድም ያ የልጅነታችን ጥሩ እርሾ ነበረ እና ከሌሎቹ የተሻልነን ኖረናል መሰለኝ። ተነሱ አስተምሩ እንባላለን ገና እና እንሞክራለን። ዝም ብለን እሱን እናጽናናለን በዚያው ባለን እና ሰው ደስ ይለ የሰማነውን ለሰው እናሰማ ነበር እና መቼም ያ ማደሪያ ሲሆን ይመራል እግዚአብሔር እና በተለይ እየቆየን ስንሄድ ከዜማ ቤት ወደ አቋቋም ቤት ስንሄድ ገና መጽሐፍቱ ቤት ሳንገባ ኧረ የመጽሐፍ መምህራቸው አሉ 80 ያህሉ መጽሐፍ የሚያውቁ ናቸው እንጂ ዝም ብሎ ናዩ እንዲሁ ያንን መስካደመጡን ያንን የዕለቱን ታሪክ ስንተርክ እንደዚያ እየመሰላቸው ያው አልቀረም። በኋላ ገባን። እዚያም የሄደውን ሁሉ እንሰማለን። እግዚአብሔር ይመስገን። ከዚያ በኋላ የሰዋስወ ብርሃን እንትን አደረብን። ምክንያቱም ህዝቡ ጥሎን ይሄድ ይሆናል። ተናጋሪ ላንሆን ተናጋሪ ስናይ እንቀና ጀመር። ያው ይበቃን ነበር በእውነት ለእግዚአብሔር ለባረከለት ያ እንዲሁ ያነጋገሩ መቼም ምንም ላንደርስ እኮ ነው። ይገርማቸው እና እንግዲህ ፈቃደ እግዚአብሔር ነው። እኛ ውስጡ ፈቃደ እግዚአብሔር ነው። አባቶቻችን ደጀ ሰላም እንድንጠብቅ አብነት ትምህርት ቤቱን እንደናጠናክር እንደዚያ ነው ሀሳባቸው። እኛ ደግሞ እንግዲህ አይታወቅም የእግዚአብሔር ነው። ወደ ሰዋስወ ብርሃን መጣን። ሰዋስወ ብርሃን እንደዚህ አለ። እኔም
አቡነ ዮሐንስም አብረን ነበር። እነዚህ ሰዋስወ ብርሃን አናቸው አቡነ ሰላማ እዚያው የቤተ ክርስቲያኑ ማስተዳዳሪ ሆነው ነበር እና እንደዚያ ነው አካሄዳችን። ደግሞ አቡነ ጴጥሮስ ቀደም ይላሉ እዚያው እንደ ስብከተ ወንጌል ኃላፊም እንደምንም ሆነው ነበር። በኋላም ስራ አስኪያጅ ሆነው ነበር እና በዚህ እንዲያ ቆይታችን ሰዋስወ ብርሃን ቆይታችን በፊት ይሄን ይመስላል ለማለት ነው። አመሰግናለሁ ብፁዕ አባታችን። በጣም ትልቅ ትዝታ ነው ያሰሙን ያሉትና እንደው ስለ አብነት ትምህርት ቤት አንስተውልናል። ያው እንደሚታወቀው ብፁዕነቶም እንደገለጹት እኛም እንደምናውቀው ማለት ነው መምህር ሆኖ ወደ ትምህርት ቤት የገቡ አባት መሆኖትን እናውቃለን። ተማሪ ሆኖ ሳይሆን መምህር ነው በመምህርነት ደረጃ ደርሰው ትምህርትን ባለመጥገብ እዛ ገብተው እያስተማሩም እየተማሩም ነው ያሳለፉት። እንደው እስኪ መምህሮቹ ያስተማሩትን ብፁዕነትን ያስተማሩ መምህራን እንደው ብናውቃቸው ወይም ብንዘከራቸው በህይወት ያሉም ሊኖሩ ይችላሉ፣ በህይወት የሌሉም ሊኖሩ ይችላሉና ከማን ምን እንደተማሩ መምህሮቹን ቢያስታውሱን አባታችን። አዎን መምህሮቼ ብዙዎች ናቸው እና የመጀመሪያው መምህር አባ ብርሃኑ ይባላሉ። በጎንደር በየምድር የታወቁ ናቸው። ጥሩ አባ ይፍታ ነገስት መምህር ናቸው። በግስ የበሰሉ በትርጓሜ የበሰሉ በዚህ እንደው በምስጢር የበሰሉ አባት ናቸው እውነት ለመናገር እና ብዙ ልጆች አወጥተዋል። የእሳቸው ልጆች ደግሞ ሁለት አሉ። አባ ገብረስላሴ አባ ሳዬ ይባላሉ እና አንዳንድ ጊዜ እሳቸው ጋር ይሆናሉ፣ አንዳንድ ጊዜ ደግሞ ለብቻቸው ይሆኑ ነበር እና ሶስቱም አስተማሪዎቻችን ናቸው። አባ ብርሃኑ መጀመሪያ ላይ አስተማሩን። በኋላ እዚህ ቤተሰባችን ጋር ስራ ሲያስቸግሩን ወደ አባ ሳዬ ሄድኩኝ። ከዚያ ደግሞ አባ ገብረስላሴ እንደ ቅዳሴ ያለ ተንሱ ጸልዩ እንደ ግብረ ደቁና ያለ ያስተምሩን ነበር እና በጣም ሶስቱ መምህሮቼ በጣም ደስ ይሉኝ ነበር። በጣም ደስ የሚሉ በእውነት የሚስጥር ሰዎች ናቸው። መጀመሪያ ግሱንም ያስጠኑን ምንም ያሉት እነሱ ናቸው እና የሚገርመው ነገር ሰራ ተለይቼ በዚህ አዲስ አበባም ውጭም ቆይቼ 35 ዓመት በላይ ቆይቼ ሲሄድ ሶስቱ አርፈው የመጨረሻው ላይ ደረስኩኝ። የመጨረሻው አርባቸው ደረስኩኝ። እዚያ እንዲያው እነሱንም ለማሰብ ወላጆችም እዚያው ስላረፉ የተጠመቁባት ቤተክርስቲያን ነበረች። እሷን ጀመርኩ። እዚህ ሀገር ቤት ስገባ አሁን ባለፈው በጥቅምት ቢጋሯን አቆምኩኝ። አሁን ትንሽ ነው የሚቀረኝ። ደረጃውን እያሰራሁ ነው። ቤተልሔሙ እንደዚህ ነው እንጂ ውስጥ ስራ ነው እንጂ ለነሱ መታሰቢያ ጭምር ነው። እንደው ይቅርብኝ። ሰው ለራሱ ቤት ይሰራል፣ ምን ይሰራል፣ መጠለያ ያለን እንደው ይሄ ይብሳል ብዬ እና ለነሱ መታሰቢያ ብዬ ነው ብዙ እንትን ያልኩኝ ተሰውቶኝ እንትን ያልኩኝ እና የመጀመሪያዎቹ መምህሮቼ አባ ብርሃኑ፣ አባ ሳዬ፣ አባ ገብረስላሴ ናቸው። በጣም ማይለያዩም፣ ተለያይተው ማይለያዩም፣ አብረውም ይሆናሉ። በሁለተኛ ደረጃ መጀመሪያ ያስተማሩ ዜማ የእንታ መጋቢ ይባላሉ። ሰርጋዊት ልደታ ትባላለች ቦታዋም። ከሷ እሳቸው ዜማ ሞክሬያለሁ። ከዚያ በኋላ ትንሽ ያው ግስም ገሰናል፣ ዜማም ጮኸናል። አባቶች ተመካከሩና ወዴት የትምህርት ፍላጎቴን አዩት፣ መነሳሳቴን የት ይሻለዋል አማራ ሳይንት ወይስ ጎጃም ተባለ። ምን እንደመከሩ አላውቅም። እነሱ ጎጃም ነው የሚሻለው፣ ጎጃም ሄደ ተማሪው ሞራል ይሻላል እንደዚህ ያሉኝ እና አንዱ ምን አሉ ልቅስ ጓር ላይ ይሻልም ወይ ምናምን ሲሉ እሰማቸዋለሁ። አይ ለምንም እስቲ ወደዚያ ይሄዳሉ። ጎጃም ተሻገርኩ። ጎጃም ሲሻገር ደግሞ ማን ያገኘው የእንታ ፍስሐ ብቸና ጊዮርጊስ የኔታ ፍስሐ የሚባሉ ናቸው።
የሚገርመው ነገር ሲጀምርም ቅኔ ከሳቸው ነው፣ ሲጨርስም ከሳቸው ነው። የበረከት ሳይሆናቸው መናኝ ናቸው። በጣም የጎጃም ተማሪ ለበረከት እሳቸውን ሳይሳለም አይሄድም። በተለይም መምህራኑ እንዲመርቋቸው መጨረሻ ላይ እሳቸው ይሄዳሉ እና እሳቸው ሄድኩኝ። በኋላ ጳውሎስ የሚባሉ ግሩም የሆኑ የእነየንታው ውሸትን ቅኔ የሚያወርዱት እንደው የአባቶች ቁራጭ እየተባሉ የሚጠሩ ናቸው። ዘብች ኢየሱስ እሳቸው ገባል። እንደው ድርሰታቸው እንትናቸው ደስ አለኝ፣ ይገርማቸው እና አድልተው ይሰጡኝ ነበር ቅኔ፣ ይገርማቸው አድልተው ይሰጡኛል። እኔ በጥቅምት መድኃኔዓለም ገብቼ አምነውኝ የታይሳስ ተክለ ሃይማኖት ዋዜማ ቅኔ ሰጡኝ እና በዚህ ደግሞ ይዙታል። ስነግርም የምነግረውን ይዙታል፣ ደግሞ የምቀኘውን ሁሉ ይዙታል። እንዲህ አለ ነው ተስፋ እንዲህ አለ ተስፋ ማርያም እንዲህ አለ። ብፁዕ አባታችን እስካሁንም ከትንሣኤው አልወጣንም። በእርግጥ አሁን ደግሞ በብፁዕነቶ እንዲገለጽ የፈለኩት ያው እንግዲህ እንደሚታወቀው የትንሣኤው ታሪክ ዘርፈ ብዙ ጥቅም አለው። ሃይማኖታዊ፣ ባህላዊም ማህበራዊም። እንደው ከዚህ አንጻር እንደው ከሃይማኖታዊ ጥቅሙ ወይም እሴቱ ተነስተን እንዴት ነው የሚገልጹት ብፁዕ አባታችን ትንሣኤውን በዓል? አማን ተንሥአ እግዚእነ ወአስተርአዮ ለጴጥሮስ ለስምዖን። በእውነት ጌታ ተነስቷል፣ ለስምዖንም ታይቷል። የሉቃስ ወንጌል ምዕራፍ 24 ከቁጥር 34 ነው። በእውነት ከሆነ ትንሣኤው በእውነት የእግዚአብሔር ልጅ እንደሆነ በእውነት የሰማይ አምላክ እንደሆነ ጌትነቱን፣ ክብሩን፣ ኃይሉን፣ ዘላለማዊነቱን ከሃሌ ሁሉ መሆኑን እና ደግሞ ሞት ሊይዘው የማይችል መሆኑን ኤልሻዳይ ሁሉን ቻይ መሆኑን የሚገልጥ ነው። ይህም ምንድነው? እስመ ኢይክል ሂዞቶ ሞት። ሐዋርያው ቅዱስ ጴጥሮስ የመጀመሪያውን ስብከት በመንፈስ ቅዱስ ተሞልቶ ሲናገር እናንተ ለኃጢአተኞች አሳልፋችሁ ከሰጣችሁት ሰቅላችሁም ከገደላችሁት በኋላ እግዚአብሔር አባቱ ሰማያዊ አባቱ የባህሪ አባቱ ማሰሪያ የሞትን ማሰሪያ ፈቶ ከሙታን ለይቶ አስነሳው። እስመ ኢይክል ሂዞቶ ሞት፣ ሞት ሊይዘው አይችልምና ይላል እና ይሄ ቀላል ነገር አይደለም። ይሄ ቀላል ነገር አይደለም። ሞት ይዞ ሊያስቀረው የሚችል አይደለም። ወደዚህ ዓለም ሞት ሊያድነን የመጣ በሞት ላይ ስልጣን ያለው ሞትን ድል ለማድረግ ትንቢት ተነግሮለት የመጣ ነው። ሞአ አንበሳ ዘእምነገደ ይሁዳ ዘእሙስተ ሥሩ ለዳዊት ከመ ይፍታሐ ለይእቲ መጽሐፍ ወይራእያ። ማኅተሞቹን ይፈታ መጽሐፍቶችንም ይገልጥ ዘንድ እነሆ ከይሁዳ ነገድ የሆነው አንበሳ የይሁዳ አንበሳ እንደሆ ድል ነሳ። ይሄ በኦሪትም በኦሪት ዘፍጥረት ጀምሮ እስከ ራእየ ዮሐንስ ያለ ኃይለ ቃል
እና ሰማይና ምድር የሚጠብቀው አምላክ ዘመላእክት ይትሜነዩ ርእዮቶ መላእክት በምድር ተገልጦ ሊያዩት የሚወዱት የሚመኙት የምድር አሕዛብ እሱን ለማግኘት የሚማለሉለት የአሕዛብ ተስፋ የአሕዛብ ብርሃን የእስራኤል ክብር የሆነው ያ ሰማይና ምድር ይጠብቁታል ተብሎ የሚጠበቀው ወይመጽእ ለክሙ መዋዕለ ሳህል እምቅድመ ገጹ ለእግዚአብሔር ከእግዚአብሔር ፊት የመጽናናት ዘመን ይመጣላችኋል። ወይፌንዎ ለክሙ ለኢየሱስ ክርስቶስ ዘአቅደመ ቀቢአ ዘኪያሁ ይሴፈው ሰማያት ወምድር አስቀድሞ በተዋህዶ ያከበረውን አንድ ልጁን የባህሪ ልጁን እሱን ይልክላችኋል። ዘኪያሁ ይሴፈው ሰማያት ወምድር እሱም ሰማያትና ምድር ሰማይና ምድር ተስፋ የሚያደርገው የሚጠብቀው ማለት ነው። የሚጠብቀው እንዲያውም ሰማይ ሊቀበለው የሚገባው ምድርም ልትቀበለው የሚገባው ፍጥረትም ሊቀበለው የሚገባው ሊገዛለት ሊያምነው ሊያከብረው የሚገባው እሱ ነው ወደዚህ ዓለም ይመጣል የተባለ። እሱን ነበረ ሰማይና ምድር የሚጠብቁት። እሱ ካልሆነ በቀር ሌላ ከሞት የማያድን አምላክ አይደለም የመጣልን ወደዚህ እና የእምነታችን መሰረት ትንሣኤ የእምነታችን መሰረት ነው። ትንሣኤ የአምላክነቱ ማረጋገጫ ነው። ትንሣኤ የእግዚአብሔር ልጅነቱ ማረጋገጫ ነው። የሰው ልጅ ለመሆኑ ማንም የማርያም ልጅ ለመሆኑ ማንም ያምናል። የአብ ልጅ መሆኑን ግን ማንም ያምናል። ወይመስሎሙ ወልደ ዮሴፍ የዮሴፍ ልጅ መስላቸው ነበር። ሲቸገሩ ነው ይኖር እሱም በእኔ የማይሰናከል ብፁዕ ነው ይል ነበር። ብዙ ይሰናከል ነበር እና አምላክነቱን የሚያረጋግጥልን በእውነት እምነታችን በሱ እንዲጸና ያደረገው ሐዋርያትም መከራ ሊቀበሉ የቻሉት ኢየሱስን ትንሣኤ ከማየታቸው ቃሉን በጆሮአቸው ሰምተዋል፣ በዓይናቸው መልኩን አይተዋል፣ በእጃቸው ዳሰውታል፣ ከሱ ጋር አብረው ጠጥተዋል። ከትንሣኤው በኋላ ትንሣኤውን ስላረጋገጡ ነው እና ለእምነታችን መሰረቱ ትንሣኤ ነው። ማረጋገጫው ደግሞ እርገቱ ነው። በአባቱ ቀኝ መቀመጡ ወደ ቀድሞ ክብሩ መመለሱ እና ምን ለማለት ነው? ይህን ሁሉ ሊያረጋግጥልን ነው። እርገቱም ማረጋገጫችን ደግሞ ትንሣኤ ዳግም ምጽአቱ ሕይወተ ሙታን የሚመጣው ሕይወት ደግሞ ተስፋችን እና በዚህ ነው የምናረጋግጠው እና ትንሣኤው ይህን ይመስላል። በማህበራዊ በኩል ያው የታወቀ ነው። ቅድም እንዳልነው ነው። ቅድስት ቤተክርስቲያንም ያው ብፁዕ አባታችን በብፁዕነቱ ላይ መጨመር እንዳይሆን እንጂ ሁልጊዜ በቅዳሴዋም ነአምን ነዚየኑ ሞተከ ወትንሣኤከ ቅድስተ ነአምን ዕርገተከ ወዳግመ ምጽአተከ እያለች ሁልጊዜ የምታውጀውም ይህን ነው ማለት ነው። ይህንን ትንሣኤውን ሰዓት መሰክራት ሁሉ እውነት ነው። ቅድም አሁን እንዲያው ኢትዮጵያ ጸዋሪተ ክርስቶስ ናት ከሚለው እዚያም እንዳላበዛው ብዬ ትዝ ብሎኝ ነበር። ምክንያቱም ሞቱን፣ ትንሣኤውን፣ ዕርገቱን፣ ዳግም ምጽአቱን ሳታውጃት ቤተክርስቲያን እውነት ነው ብፁዕ አባታችን እና ይሄን አረጋግጠን ለትውልድ እንድናስተላልፍ የሚያበስረን በዓል እውነት ነው። ብፁዕ አባታችን እንግዲህ ያው ጊዜያችንም የተፈቀደልን ጊዜ ወደ መገባደዱ ስለደረሰ የሃይማኖት ባህላዊና ማህበራዊ ጥቅሙን እንደዚሁም ደግሞ በመጨረሻ ላይ ከዚህ በዓል ምንድን ነው እኛ የምንማረው የሚለውን ጨምረው እንዲያብራሩልን ብፁዕ አባታችን
እንግዲህ ባህላዊ ማህበራዊ እሴቱ ባህላችን በክርስትና የታችን የኢትዮጵያ ክርስትና የሚሸጥ ማህበራዊ ኑሯችንም አብዛኛው በክርስትና የታች ነው ማለት ይቻላል። የተለየ ብዙ አይደል። ኢትዮጵያንና የኢትዮጵያ ኦርቶዶክስ ቤተክርስቲያን መለየት አይቻልም። ምክንያቱም ወንጌሉ የሰበካት ምድር ናት፣ መስቀሉ የባረካት ምድር ናት እና በሄድንበት ሁሉ እንዲያውም አንዳንዱ ከተማ በቤተክርስቲያን ስም በታቦታቱ ስም ለምሳሌ እንደው እንበልና ቂርቆስ ክፍለ ከተማ፣ ልደታ ክፍለ ከተማ እንደሚባለው በየአካባቢው የሚጠራበታል። እንደዚሁ በዚህ ብቻ ሳይሆን በየትም አሁን በዚህ በውጩም ዓለም ብዙ እንደዚሁ አለ። ከተማው በቅዱስ ስም ሴንት ፖል ይባላል፣ ሴንት ጳውሎስ፣ ሳን ሆዜ ይባላል። ብዙ እንደዚህ የቅዱሳን ስም ሳን ፍራንሲስኮ ራሱ የቅዱስ ስም ነው። ከተማቸው በቅዱሳን ስም የተሰየመ። የእኛም ቢሆን በሆነ በሀገራችን ባህሉ የክርስትና ባህሉ ወጉ አብሮ ነው በህዝቡ ጋር የሚሄድ በሁሉም ነገር እና ትንሣኤ ሰዎች እንዲተሳሰቡ ያደርጋል። በእውነት ቀድሞም አባቶቻችን ያደርጉታል። አሁንም ወጣቶቹም እንትኖችም ትንሣኤ መጣ ሲባል ለሌሎችም ለኔ ቢጤ ለሆኑትም ዘመድ ለሌላቸው፣ ወገን ለሌላቸው፣ ሀብት ለሌላቸው ከጎረቤት ጀምሮ ከዘመድ ከአዝማድ ጀምሮ የሚተሳሰብበት የሚጎበኝበት ነው እና በእውነት አንዳንዶቹ ወጣቶች አሁን እንደዚህ እያስለመዱ ነው። አባቶቻቸው ያለውን እየተረከቡ ነው። ደግሞ ወደፊት ደግሞ ትውልዱ ሲቀናና ሲገባው እየገባው ሲሄድ እየተማረ ወንጌል በደንብ እየገባው ሲሄድ በዓመት አንድ ጊዜ የሚያደርገውን ዓመታዊ ምግብ ሊበጅት ይችላል። አሁን የጎዳና ሻወር እየተባለ በእኛም አሁን ዳላስ ሚካኤል ቴክሳስ ውስጥ ደብረ ምሕረት ዳላስ ሚካኤል ያው አሁን በአሁኑ ትንሣኤ 1000 ህዝብ በላይ እንመግባለን ሲሉ ነበር እዚህ መጥተው እና እሑድ ሙዳየ ምጽዋት ይዞራል የበጎ አድራጎት እና ዓመት የሚመግቧቸው ሰዎች አሉ። እዚህ ሙዳየ ምጽዋት እየለመኑ እና እንደዚህ እያደረገ ያደርጋሉ አሁን እና ወጣቱ ወደፊት ብዙ ነገር ሊሰራ ይችላል ብዬ ተስፋ አለኝ እና ባህላዊው ማህበራዊም ሆነ ባህላዊም ሆነ ካለባበሱ ጀምሮ ከምኑ ጀምሮ በዓሉም በእውነት ካላንደር ሁሉ ተዘግቶ ነው ነበር የሚከበረ። ሳምንት እስከ ሳምንት የዳበረ ባህል ነው ያለን። በማህበራዊ ኑሯችን ሁሉ ክርስትናው በእውነት ሰፊ ግንኙነት አለው። እንኳን ለክርስቲያኑ ህዝብ እንዲያው ክርስቲያንም ላልሆነ ሁሉ በእውነት በዓሉ እረፍት ነው። በዓሉ ደስታ ነው። በዓሉ ፌስታ ነው። በእውነት በስጋም በነፍስም በረከት ነው። ሰው ደግሞ እንደው በተቻለ መጠን የትንሣኤ ዕለት ቤተክርስቲያን ሳይሄድ እንደው ሳያድር እንደው ሳያከፍል አይቀርም። ብዙ አብዛኛው እና ብዙ እንትን አለው በማህበራዊም እንደው በባህላችንም ተጽዕኖ እንዲቀላል አይደለም ነው የምለው። አመሰግናለሁ ብፁዕ አባታችን። እንግዲህ ሀሳባችንን ወይም ውይይታችንን እየጨረስን ነው። እንግዲህ በመጨረሻ ላይ በሰሜን አሜሪካ በሚያስተዳድሩት ሀገረ ስብከትም በመላው ዓለም ላሉ ምዕመናን የሚያስተላልፉት የመልካም ምኞት መልእክት ካለ በሱ መርሃ ግብራችንን እናጠናቀቃለን። በእውነት እግዚአብሔር ይስጥልን እናንተን በዚህ ስለጋበዛችሁኝ ይህንም መልእክት እንዳስተላልፍ እድሉን ስለሰጣችሁን በጣም አመሰግናለሁ። በእውነት በዓለም ዙሪያ ያላችሁ ክርስቲያኖች በተለይም በሀገረ ስብከታችን
በቴክሳስና በአካባቢው ያላችሁ እምንወዳችሁ እምናከብራችሁ ካህናት፣ ምዕመናን፣ ሁላችሁም ወጣቶች በሩቅም በቅርብም ያላችሁ እንኳን ለ2018 ዓመተ ምህረት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤ አደረሰና አደረሳችሁ። እንኳን ለብርሃነ ትንሣኤው አደረሳችሁ። እንኳን ብርሃነከ ትንሣኤከ ለእለ አመነ ብርሃነከ ፈኑ ዲቤነ ትንሣኤን ለምናምን ለኛ ብርሃን ላክልን ወደኛ ብላችሁ ለመዘመር እንኳን አደረሰን አደረሳችሁ ነው ምለው እና በዚሁ አሁን ትንሣኤን እያከበርን ነው። በእውነት ትንሣኤ ያስፈልገናል። ለእያንዳንዳችን ትንሣኤ ልቡና ያስፈልጋል። ሕይወተ ልቡና ትንሣኤ ልቡና ይላል በራእየ ዮሐንስ ምዕራፍ 20 ላይ ብፁዕ ወቅዱስ ክፍለ በትንሣኤን ተቀድም መጽአ አስቀድማ በፊተኛይቱ ትንሣኤ ለመነሳት እድል ያገኘ ሰው ብፁዕና ቅዱስ ነው ይላል። ብፁዕና ቅዱስ ነው ምን ማለት ነው? የመጀመሪያ ትንሣኤ አለች። ትንሣኤ ልቡና ትባላለች። ትንሣኤ ህሊና ትባላለች። ሰው ገና በሕይወተ ሥጋ እያለ የሚነሳት ትንሣኤ ከክርስቶስ ጋር በክርስቶስ የሚኖሩ በክርስቶስ የሚያምኑ ንስሐ ገብተው ሁልጊዜ ምስጢራት የሚካፈሉ ቅዱስ ሥጋውን ክቡር ደሙን የሚቀበሉ በዚህ ሕይወት የታተሙ ሁሉ ትንሣኤ ልቡና የተነሱ ይባላል። በኤፌሶን ምዕራፍ 5 ከቁጥር 14 ላይ ንቃ ዘትነውም አንተ የምትተኛ ንቃ ከሙታንም ተነሳ ወያበርህ ለከ ክርስቶስ ክርስቶስ ያበራልሃል ይላል እና ማለት ትንሣኤ ልቡና ተነሳ ማለት ነው። አሁን የእግዚአብሔርን ድምፅ የሚሰሙበት የሙታን የሚነሱበት የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይደርሳል። ያውም ያሁን ነው። የእግዚአብሔርን ልጅ ድምፅ የሰሙት ሁሉ በሕይወት ይኖራሉ ይላል እና አሁን የምንነሳበት ይሄ የምንሰማው ወንጌል ሕያዋን የሚያደርገን ስለሆነ ሁልጊዜ ወንጌልን በመስማት ወደ ቤተ እግዚአብሔር በመሄድ ንስሐ በመግባት ሁላችንም ትንሣኤ ልቡና ያስፈልገናል። ለእንዲያው የወደቀውን ማንሳት ከቻልነ እግዚአብሔር እኛን ያስነሳናል። በተቻለን በጉልበታችን፣ በጊዜያችን፣ በሐሳባችን፣ በጸሎታችን ይህን ካደረግን እግዚአብሔር እኛን የማስነሳት ኃይል አለው እና ሁላችንም እንሞክር ለመነሳት። ትንሣኤ ልቡና እንነሳ። ሁሉም እንዲያው ለመልካም ነገር ሊነሳ ይገባዋል። በእውነት ትንሣኤ ያስፈልገዋል። ሁሉም ቅስቀሳ ያስፈልገዋል፣ ትንሣኤ ያስፈልገዋል እና በእውነት በአሁኑ ሰዓት ትንሣኤ እንጂ ውድቀት ወይም ውርደት አልፏል እና ስጋችንም እንደገና ይነሳል። ቀዳሚ ክርስቶስ ውእቱ ዘተንሥአ እሙታን በመጀመሪያ ከሙታን የተነሳ ክርስቶስ ነው። ወእምዝለ በክርስቶስ ከዚያ በኋላ በክርስቶስ ያሉ በምጽአቱ ከዚህ በኋላ በዳግመኛ ምጽአቱ ሁሉም ይነሳሉ ይላል። ክርስቲያን ቀድሞም በተስፋ የተነሳ ነው። ትንሣኤ ልቡና ተነስቷል። ደግሞ ዋናውን ትንሣኤ በተስፋ የሚጠባበቅ ነው። የትንሣኤ ልጅ ነው። እኛ የትንሣኤ ልጆች ነን፣ የብርሃን ልጆች ነን። ከብርሃን በብርሃኑ ዓለም የምንመላለስ ነን። እንግዲህ ክርስቶስ በእያንዳንዳችን ልቦና ያበራልናል፣ ያብራልን።
ለሀገራችን ለኢትዮጵያ፣ ለአሜሪካ፣ ለዓለም ሁሉ ለምድራችን ለዓለማችን ሰላም እንዲሆን ሰላም ለምድር ሰላም በምድር እንዲሆንልን በዚህ በዓለም ያለውን ጦርነት ሁሉ የተመዘዘውን ሰይፍ ሁሉ ወደ አፎቱ እንዲመልሰው በእውነት እግዚአብሔርን እንማጽናለን። ለምድራችን አሁንም የእግዚአብሔር ሰላም በሰማይ ያለው የእግዚአብሔር ሰላም በምድር ላይ እንዲሆንልን እንመኛለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እንደ ዛሬ ዓመት እንዳደረሳችሁ እንደደረሰን እንዲሁም ለመጪው ዓመት ጠብቆ ተንከባክቦ ያድርሰን ያድርሳችሁ እላለሁ። እግዚአብሔር ይባርካችሁ። እናመሰግናለን ብፁዕ አባታችን። በጣም ጥልቅ የሆነ ትምህርት መልእክት የጌታችን የመድኃኒታችን የኢየሱስ ክርስቶስን የትንሣኤ በዓል አከባበር ከዛ ተነስተን ብዙ ነገሮችን ወደ ምእመናን አስተላልፈዋል። በዚህ በብፁዕነቶ መልእክት ምእመናን ትልቅ ትምህርት እንደሚያገኙ ነው የምናምነው። ብፁዕ አባታችን ቡራኬዎ ይድረሰን። በቅድስት ቤተክርስቲያን ስም አሁንም ምስጋናችን እናቀርባለን። ይህንን ሰፊ መልእክት ስላስተላለፉልን ቡራኬዎ ይድረሰን እንላለን። የተወደዳችሁና የተከበራችሁ ተመልካቾቻችን ከብፁዕ አቡነ ሳዊሮስ በሰሜን አሜሪካ የቴክሳስና አካባቢው ሀገረ ስብከት ሊቀ ጳጳስ ጋር ያደረግነው ውይይት ይህንን ይመስል ነበር። ከዚህ ውይይት ብዙ ቁም ነገር እንደተማራችሁ እንዳገኛችሁ ተስፋ እናደርጋለን። እንግዲህ ይሄ በዓል የተባረከ የተቀደሰ የሰላም የፍቅር በዓል እንዲሆንላችሁ እየተመኘን መርሃ ግብራችንን በዚህ እናጠናቅቃለን። ቀሪ የቴሌቪዥን መርሃ ግብራችንን እንድትከታተሉ እየጋበዝን እኛ በዚህ እንሰናበታለን። ብፁዕ አባታችን ቡራኬ ይድረሰን።